50 ቀኑን ነጥብ ልንጥልበት አይገባም። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ በኋላ ያሉት እነዚህ 50 ቀኖች 40ው እስከ ዕርገት ያለው እና ሐዋርያትን ያስተማረበት መጽሐፈ ኪዳን የሚባለው የተደረሰበት ብዙ አባቶቻችን ሐዋርያትን ልዩ የኪዳን ስርዓት የአዲስ ኪዳንን ነገር ያስተማረበት እንደሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይታመናል። 40 ቀኑ እስከ ዕርገቱ ድረስ ያለው ነው። 10 ቀን መንፈስ ቅዱስ እስኪመጣ ድረስ ሐዋርያትን አንትሙሰ ንበሩ በኢየሩሳሌም ሀገር እስከ ትለብሱ ኃይል ማርያም፣ እናንተ ግን ቆዩ በኢየሩሳሌም ሀገር እስከምታገኙ ኃይል ከሰማይ አድርገር ኃይል ከሰማይ እስከምታገኙ ድረስ በኢየሩሳሌም ቆዩ ያለበት እና መንፈስ ቅዱስ ደግሞ ኃይልን የሰጠበት ከአንድ ቋንቋ ብዙ ቋንቋ ከፈሪነት ወደ ድፍረት ከወላዋይነት ወደ ጽናት፣ ጥባት፣ ድፍረት፣ ጀግንነት ያወጣቸው እና ካለማወቅ ወደ እውቀት ከጸጋ ጉድለት ወደ ጸጋ ምልአትና ከፍታ ልዕልና ከፍ ያደረገበት የመንፈስ ቅዱስ በዓል 10 ቀን መንፈስ ቅዱስ የወረደባት ነው። ስለዚህ 50 ቀን እስከ መንፈስ ቅዱስ ከወረደባት 50 ቀን ጀምሮ ከትንሣኤ ማለት ነው ከሚያዝያ 4 50 ቀን ሲቆጠር ግንቦት 4 30 ቀን ይሆናል። ግንቦት 14 40 ቀን ይሆናል። ግንቦት 24 50 ቀን አካባቢ ይሆናል ማለት ነው። እስከ ግንቦት 24 አካባቢ ድረስ ሮብ 40 አይባልም፣ እንደ አንድ ቀን ነው። ከጌታችን መነሳት መንፈስ ቅዱስ ከመጣበት ወልድ መንፈስ ቅዱስ በአንድነት በስምምነት በፈቃድ እኛን ለማዳን የመጡበት ሰው የሆነበት ጊዜ ነው እና መንፈስ ቅዱስ አቀባም ክብር ሰማ፣ ወልድ ቃል ስጋ ሆነ እንዲል ስጋዋን ነሳ፣ አብ ደግሞ እመቤታችን ቅድስት ድንግል ማርያም መርጦ አዘጋጅቶ አቆያት ማለት ነው። የወልድ መንፈስ ቅዱስ ፈቃድ የተፈጸመባት የሰው ልጅ ደግሞ ከሞት ሄዳንባት ከውድቀት ከዚህ ምድር ከተባረርንበት ከገነት እዚህ ምድር ነበር። እዚህ ምድር ምንም ተስፋ የሚሰጥ የአሜሪካም የአውሮፓም የአፍሪካም የአረቡም የሀብታሙም የድሃውም የአዋቂውም የደንቆሮውም የባለስልጣኑም የተራውም የገበሬውም የከተሜውም የነጋዴውም የኮልኮሌውም የምኑም ተስፋ የለም እዚህ ምድር ላይ። አሁንስ ተስፋዬ ማን ነው እንዳለ ቅዱስ ዳዊት ተስፋችን እግዚአብሔር። ለዛ ነው አንትሙሰ ንበሩ በኢየሩሳሌም ሀገር ኃይል እስከምታገኙ ድረስ በኢየሩሳሌም ቆዩ አለና ይህን 50 ቀን ነጥብ ልንጥልበት አይገባም። ብሉ ተባለ ማለት ጅቡ ነው ማለት አይደለም። ብሉ ማለት ተዝረክረኩ ማለት አይደለም። ክርስቲያን ቁጥብ ነው፣ ስብስብ ነው። እንዴት መኖር እንዳለበት ያውቃል። እና ይህንን ያነሳሁት ሀና ዘኢትዮጵያ የምትባል የዩቲዩብ ገጽ ያላት ልጅ ሼር አድርጌላችኋለሁ በፌስቡክም በቴሌግራምም በዚሁ በዩቲዩብም እና የእሷ ላይ አንድ ግብፃዊ አባት የተናገሩት ነገር በጣም ነው የመሰለኝ። ከዛ ብርሃኑ አድማስንም ሼር አድርገዋለች። ከዛ ሌሎችም ምንድን ነው ዓለማችን ማስታወቂያ የምትሰራው ስለ ምግብ ነው። የጥንት ሰው ደግሞ ቁርስ ምሳ እራት አይደለም፣ ባገኘ ሰዓት ይበላል፣ አመስግኖ ይበላል። የተመጠነ ሰዓት ምናልባትም አንድ ቀን 2 ቀን ላይበላ ይችላል። የጥንት ሰው ግን ኃይለኛ ነው፣ አይምሮ ንቁ ነው፣ የሰላ ነው፣ ደካማ አይደለም፣ ልፍስፍስ አይደለም፣ እንደኛ አይደለም። ስለዚህ ጾም ጉልበት ይሰጣል እንጂ ብዙ መብላት፣ ኬክ፣ ወተት መጨለጥ፣ ጠጅ ማንቃረር፣ ክትፎ መቀየር፣ ጥብስ መብላት ምንም ኃይል አይሰጥም። በእርግጥ መጽሐፍ ቅዱስ ይላል ወይን ያስተፈስርበት ሰብ እህል ያጸን ጉልበት ነው አይነት ነገር ይላል። እንደዛ ነው የሚለው። ወይን የሰው ልብ ደስ ያሰኛል፣ እህልም ጉልበትን ያጸናል ያበረታል ይላል። ግን ትንሽ ነው። ኃይሌ ማን ነው? ይሄል ነው እንዴ? አይደለም። ኃይል እኮ እግዚአብሔር ነው። ኃይሌ መሳሪያ ነው? ኃይሌ መኪና ነው? ኃይሌ ጀት፣ የታንክ፣ የኒውክሌር ነው እንዴ? አይደለም። ኃይሌ እግዚአብሔር ነው። ኃይሌ አሜሪካ ነው እንዴ? ኃይሌ የአውሮፓ፣ የአረቡ፣ የአፍሪካ፣ የእስያ፣ የቻይና፣ የሩሲያ ነው እንደ ኃይል? አይደለም። ኃይሌ ኢራን ነው? የእስራኤል ነው? የኢራቅ ነው? የማን ነው ኃይል? የኢትዮጵያ ነው? የኤርትራ? አረ የትግሬ ነው? የአማራ? የኦሮሞ ነው ወይስ የማን ነው? የአዲስ አበባ ህዝብ ነው? ኃይሌ እግዚአብሔር ነው ወዳጄ፣ ኃይሌ እግዚአብሔር ነው። ስለዚህ ነጥብ አጣለበት 50 ቀን ነጥብ የሚጣልበት አይደለም። እና ምን ይላል ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ይህ አይነት ከጸሎትና ከጾም በቀር አይወጣም አለ። ይህ አይነት ጋኔን፣ ይህ አይነት ክፉ ጠማማ የተጸናወተን ክፉ ነገሮች ካሉ ያለ ጾምና ያለ ጸሎት አይለቅም አለ። እና ግብፃዊ አባት ምን ይላል? ጾሙስ እሺ እግዚአብሔርን መተማመኛ እያደረግን ስለሆነ ነው፣ እግዚአብሔርን እንዲረዳን እያደረግን ስለሆነ ነው። መራባችን መጾማችን ሰይጣንን በምን ምክንያት ይጎዳዋል? እኛ እህል መቀነሳችን በምንድን ነው የሚጎዳው? እህል በመቀነስማ ከሆነ ሰይጣንን አንበልጠውም፣ እሱ እኮ አይበላም። እንደውም በጾም ሁሉ ሁላችንንም ይበልጠናል። ከተፈጠረ ጊዜ ጀምሮ እስከዛሬ ድረስ እህል በልቶ አያውቅም ሰይጣን። ጋኔን፣ የትኛው መልአክ ቅዱስም ቢሆን እርኩስ በልቶ አያውቅም፣ አይበላም። እህል የሚበሉበት የምግብ ሲስተምም የጨጓራም ኩላሊትም ቁበትም ጣፊያም አልተሰጣቸውም። ስለዚህ ሰይጣን አይበላም ባጭሩ። ታዲያ በመራብ ምክንያት ሰይጣን የምትጎዳው እሱ እኮ ጾመኛ ነው። እንደውም ጾመኛ ካልክ ንጹህ ጾመኛ ነው፣ አይበላም። ስለ ምግብም አያስብም። ወተት ጠጥቼ፣ ጠጅ ጠጥቼ፣ ቢራ ደፍቼ ገልብጬ ምናምን አይልም። ለስላሳ ይሁን ወይ ጭማቂ ልጠጣ፣ ውሃ ይሻለኛል፣ አረቄ አይልም። ሰይጣን አይጠጣም። ምን ሲጠጣ አይተህ ታውቃለህ? አይበላም። ስጋ፣ ወተት፣ ጮማ፣ ዳቦ፣ እንጀራ አይበላም። ቂጣ አነባበሩ አይበላም። ንፍሮ ሁሉ ቆሎ የኛ ነው። አትክልቶቹ፣ ምግብ አይነቶቹ፣ ፓስታው፣ መኮሮኒው፣ ሩዙ፣ ይህ ሁሉ ጥሩ ምግብ ማለት የድሮ የጥንቱ የአባቶቻችን እናቶቻችን ንጹህ ምግብ አለ ከእርሻ እንደተነሳ የሚበላው እሱ ሆነ። ገለባውን ሰይጣን አይበላም። እናንተ ስላልበላ ትጎዳዋለህ? አትጎዳው። ራስን ነው የምትጎዳው እንጂ እሱን አትጎዳው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ያቃታችሁ ይህ አይነት ጋኔን የሚወጣው በጸሎትና በጾም ስለሆነ ነው ያላቸው። ለምንድን ነው? በማቴዎስ ወንጌል ምዕራፍ 17 ቁጥር 1 እዛው በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ መልስ እናገኛለን። ምዕራፍ 4 ቁጥር 4 ላይ ምን ይላል?
ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። በእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም። ሰይጣንን፣ የአጭበርባሪውን፣ የኮልኮሌውን ጋኔን፣ የርኩሱን፣ ነውረኛውን፣ ተሳዳቢውን፣ ተጸያፊውን ሰው እንድንንቅ፣ እርስ በርስ እንድንበላላ፣ እንድንነካከስ፣ ጦርነት እንዲበዛ፣ ሁከት፣ ረብሻ፣ ሽብር፣ ነውር፣ ስድነት፣ እርኩሰት፣ ዝሙት፣ ዘፋኝነት፣ ቅንዝረኝነት፣ ልክስክስነት እንዲበዛ የሚያደርገውን ሰይጣንን እንዲበሉት አጭበርባሪውን እህል ስለበላው አይደለም የምኖረው በሉት። አምላኬ ነው የሚያኖረኝ በሉት። የእግዚአብሔር ቃል ነው የሚያኖረኝ በሉት። ከቤተ ክርስቲያን ጋር ተባበሩ። ቤተክርስቲያን ብሉ ስትላችሁ ሰይጣን ብሉ ብሏችሁ አይደለም እግዚአብሔር ነው ብሎ ያላችሁ ወደ ሰጣችሁ እግዚአብሔር ነው። ስለዚህ በሉት። በልክ ሰው በእግዚአብሔር ቃል ነው የሚኖረው፣ በምግብ ብቻ አይኖርም በሉት። ስለዚህ ከልክ በላይ አትብሉ፣ ከመጠን በላይ አትብሉ። አምላኬ እግዚአብሔር የሰውነቴ ስጋዬ እንዳይፈርስ፣ እንዳይበሰብስ፣ እንዳይሸት በመጠን እንድበላ አዘዘኝ እንጂ ያለ ልክ እንድበላ፣ በእህል እንድደሰት፣ በመጠጥ እንድደሰት አላዘዘኝም። ቀን ሙሉ ምግብ ልበላ፣ ቁርስ፣ ምሳ፣ እራት ልል፣ ባሻኝ ሰዓት የፈለግኩትን ልገለብጥ፣ ቅርጽ አልባ እንስሳ ልሆን እኔ አልተፈጠርኩም በሉት። ሰው በእግዚአብሔር ቃል ነው የሚኖረው ብላችሁ የእግዚአብሔርን ቃል አንብቡ። ጸሎት፣ ቅዳሴ፣ ማህሌት ሰዓታት ከቤተ ክርስቲያን ተሳተፉ። የቤተ ክርስቲያንን ምእመናን ምሰሉ። ምድራውያን መላእክት ሁኑ። እግዚአብሔርን አመስግኑት። በልዑል እግዚአብሔር ግሩም ግብርከ፣ እግዚአብሔር ስራ ግሩም ነው፣ ድንቅ ነው በሉት። ሆድን የሰጠኸኝ እህልንም የሰጠኸኝ አምላክ ተመስገን በሉት። ነገር ግን በልክ ነው የምበላው በሉት። እንደ እንስሳ እንኳን ከመጠን በላይ አይበላም። እጽዋት ከመጠን በላይ ምግብ አይጠቀሙም። እኔ አእምሮ ልቦና ሰጠኸኝ፣ ሰው አድርገኸኝ፣ በምድር ላይ ሁሉ እንድገዛ እንድነዳ አድርገኸኝ፣ እንዳስብ፣ እንዳይ፣ እንድሄድ፣ እንድናገር አድርገህ ፈጥረኸኝ። ለህልም አልንበረከክም። ቃልህ ደስ ይለኛል። ቃልህ ማረከኝ፣ ፍቅርህ ማረከኝ በሕይወቴ በዘመኔ፣ ፍቅርህ ማረከኝ በሕይወቴ በዘመኔ እያላችሁ ፍቅሩ ምንድን ነው? ብትወዱኝ ትእዛዜን ጠብቁ። ትእዛዙ ምንድን ነው? ቃሉ ነው። የእግዚአብሔር ቃል ከአንተ ጋር፣ ከአንቺ ጋር፣ ከኔ ከእርሱ ጋር ቢሆን ምድርን በትክክል እኖርባታለን ነው እያለ ሰው ከእግዚአብሔር አፍ በሚወጣ ንጹህ ቃል ነው እንጂ በእንጀራ፣ በዳቦ፣ በወተት፣ በጥብስ፣ በክትፎ፣ በገንፎ፣ በቂቤ፣ በዘይት አይኖርም። ሰው የሚኖረው በእግዚአብሔር ቃል ነው። ምግብ ጉልበት አይሰጥም። ምግብ አትስጪ ካላት ምግብ ጉልበት አትሰጥም። ማዳበሪያ ጉልበት ይሰጠዋል እንዴ? ምግቡ ነው ስንዴውን፣ ገብሱን፣ ማሽላውን፣ ሽምብራውን፣ ባቄላውን ኃይል የሚሰጡ ማን ነው? እግዚአብሔር አይደለም? ኃይል እግዚአብሔር ነው። አተሞችን፣ ኒኩለርን፣ ኤሌክትሮንን፣ ፕሮቶንን ጉልበት የሚሰጣቸው እግዚአብሔር ነው። አየሩን፣ ነፋሱን፣ ውሃውን፣ ዝናቡን፣ ደመናውን፣ ሰማዩን፣ ምድሩን በኃይል ያጸናቸው ቸር አምላክ ቅዱስ እግዚአብሔር ነው። ስለዚህ ሰው በእግዚአብሔር አብ ቃል፣ በእግዚአብሔር ወልድ ቃል፣ በእግዚአብሔር መንፈስ ቅዱስ ቃል፣ በሶስቱ አንድ ቃል አንድ እግዚአብሔር ነውና አንተ ሰው ስትባል ነፍስ ስጋ አለ፣ ግን ሁለት ሰው አትባል። አንድ ሰው ነገር ማሰብ ትችላለህ፣ መናገር ትችላለህ። ሁለት ነገር አይደለም ግን የሚናገረው የሚያስበው አንድ ነገር ነው የሚያናገረው። አእምሮ ያስባል፣ አፍ ይናገራል። የሥላሴ ደግሞ ልዩ የሆነ ከሰው የማይገናኝ በምንም ምሳሌ ልትመስለው የማትችል ከአእምሮ በላይ የሆነ የፈጣሪ ሁሉ የእግዚአብሔር የሰማይና የምድር ጌታ ብቻውን አምላክ ሆኖ ለዘላለም የሚኖረው በባህሪው እሳት የሆነው እግዚአብሔር ማንም ሊቀርበው በማይችል እሳት ውስጥ ይኖራል የተባለለት እግዚአብሔር ልዩ ህላዌ ያለው ይህ አምላክ የሚያወጣው ቃል ኃይል ነው። በእግዚአብሔር አፍ በሚወጣ ቃል እንጂ በእህል ብቻ ሰው በእህል ብቻ፣ በእንጀራ ብቻ፣ በዳቦ ብቻ፣ በጥብሳ ጥብስ፣ በምግብ አይነቶች ብቻ፣ በወጣ ወጦች፣ በአትክልቶች፣ በጭማቂዎች፣ በሚጠጡ መጠጦች ብቻ ሰው አይደሰትም፣ አይኖርም ማለት። ተፈሱ በእግዚአብሔር፣ በእግዚአብሔር ደስ ይበላችሁ፣ በእግዚአብሔር ደስ ይበላችሁ፣ በቃሉ እርኩ ተደሰቱ። ምን ቃሉ ምንድን ነው የሚለው? ሰላሜን ሰጣችኋለሁ። ሰላሜ ዳቦ እንደሚሰጠው፣ እህል እንደሚሰጠው፣ መጠጥ እንደሚሰጠው ዓለም ከዓለም እንደምታገኙት ሰላም ያለ አይደለም። ሰላሜ በደህንነት መስሪያ ቤት፣ በጥበቃ ከመንግስት፣ ከፖሊስ ጣቢያ፣ ከጤና፣ ከሆስፒታል፣ ከሐኪም ቤት እንደምታገኙት ያለ ሰላም አይደለም። በትምህርት፣ በእውቀት፣ በጉልበት፣ በስፖርት እንደምታገኙት ያለ ሰላም አይደለም። ሰላሜን እሰጣችኋለሁ አለ እግዚአብሔር። እናንተ ደካሞች፣ በልዩ ልዩ ነገር የደከማችሁ ኑ፣ አትብሉ ብዙ፣ በልክ በመጠኑ ኑሩ። በመጠኑ ኑሩ። በቃ መብላት አለባችሁ፣ ግን በመጠን ይሁን። እንደ ጥንቱ ሰው፣ እንደ አባቶቻችሁ፣ እንደ እናቶቻችሁ። ኃይል እግዚአብሔር ነው። ኃይል ያጥንት አይደለም። ኃይል የስጋ የቆዳ አይደለም። ኃይል የጡንቻ አይደለም። ኃይል እግዚአብሔር ነው። ኃይል የምላስ አይደለም። ኃይል የአንጎል አይደለም። ኃይል የአይን፣ የጆሮ፣ የአፍ፣ የእግር አይደለም። ኃይል እግዚአብሔር ነው። በተሰማራህበት ቦታ ማሸነፍ የምትፈልግ ከሆነ ከቅዱሳን ጋር ተመሳሰል፣ ከቤተ ክርስቲያን ጋር ተባበር፣ ጸሎት ጸልይ። ለዛ ነው ሰይጣንማ ይጾማል አይበላም። ያንተ መጾም ከቤተ ክርስቲያን ጋር የሚያመሳስል ለምንድን ነው? ቅድስት ቤተ ክርስቲያን በመጠን ነው የምትኖረው። ምግብን ባልክ ነው የምታደርገው። ካህናቶቿ ጽድቅን ይለብሳሉ። አገልጋዮቿ ንጹሐን ናቸው። ዲያቆን ዘላለምን አላየም? መምህር ዘላለም ወንድሙ የሞተው ትናንት 40ኛ ቀኑን ያከበርንለት ቅድስት ሥላሴ አላየም? ከ9 ሰዓት በፊት አይበላም። ምን ሆነ? ምን ጎደለበት? አሜሪካ ይሄዳል፣ ለንደን ነበረ፣ አውሮፓ ሄዳ፣ አውስትራሊያ ነበረ፣ አፍሪካ ውስጥ ነበረ፣ አውሮፓ ውስጥ ይሄዳል። ሰባኪ ነው፣ 49 ዓመቱ። ለምን ደግሞ አታገባው ሲሉ እግዚአብሔርን በትክክል አላገኘው፣ ሚስቴን ደስ ስለማሰኘት ስለፋ እግዚአብሔርን ማገልገል እንዳለብኝ አላገለግለው፣ ለድሆች መድረስ እንዳለብኝ አልደርስም ብሎ እኮ ነው።
እኛ ሚስት እናማርጣለን፣ ሴቶች ባል ያማርጣሉ። ሰው ገንዘቡ አይበቃኝም ይላል፣ ይስገበገባል። እሱ ግን ይኸው ምድሪቷን ኖሮባት መኪናውን ጥሎ ሄደ፣ ንብረቱን ጥሎ ሄደ። ለማለት ድሆች የሰማይ ቤቱን ሰርቶ የሰማይ ቤቱን አስተካክሎ በተሰጠው ሁሉ ባገኘው ዕድል ሁሉ ድሆችን እየረዳ ያዘኑትን እያጽናና የተቸገሩትን እያገዘ ተስፋ ለቆረጡት ተስፋ እየቀጠለ የተጨነቁትን እያረጋጋ ሽማግሌ አረጋውያን የተረሱ የተናቁ አባቶቻችን ጳጳሳትን ገዳማውያንን በያሉበት ጓዳ እየገባ እየጠየቀ በረከት አግኝቶ የሰማይ ቤቱን አስተካክሎ ሄደ። በረከት ለማግኘት ትላንት ሄጄ እኔም 40ኛ ቀኑ ቅድስት ሥላሴ በልቼ ጠጥቼ አንድ ኮርት ብትወጥ በልቼ ጠጥቼ አመስግኜ የተቀበረበት መቃብር እንደውም ቆየን በሱ ፎቶ ነው የምሰራው። ይሄን የመቃብሩ ፎቶ ደስ ይላል ያምራል። እና ወንድም እህቶቼ ሰው በእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ በዳቦ በምግብ ብቻ አይኖርም። ስለዚህ ይሄን 50 ቀን ነጥብ አንጣልበት። ተገኘ ብለን ብሉ ተብሏል ብለን ይህ የምንረክስበት አይደለም። እናንተ ግን ቆዩ በኢየሩሳሌም ሀገር እስከምታገኙ ኃይል ከሰማይ እስከምታገኙ ድረስ በአግባቡ በስርዓቱ መንፈስ ቅዱስ እስኪወርድ ጌታ እስኪነሳ እስኪያርግ ጌታማ ተነሳ እስኪያርግ እስከ 40ኛው ቀን ድረስ ከዛ መንፈስ ቅዱስ እስኪመጣ በዚህ ውስጥ ሁሉ ኃይል የምናገኝበት ነው። እኛ በየቀኑ ገና እንደ አዲስ ይመጣልናል ብለን ሳይሆን መጥቷል። በልጅነት በ40 ቀና በ80 ቀናችን ተቀበለናል። ሁላችን በልጅነት በጸጋ መንፈስ ቅዱስ ተወልደናል። እግዚአብሔር በቅዱስ ሜሮን ከብረናል። ቅዱስ ሥጋውን በልተን ክቡር ደሙን ጠጥተናል። አሁን ማደስ ነው፣ ከወደቅንበት መነሳት ነው፣ ከራቅነው መቅረብን ያቃተን ከተጨመላለቅንበት ህይወት ወጥተን ሆዳችንም አፋችንን ቆጠብ አድርገን ከኃጢአት ርቀን ከርኩሰት ተረቀን እግዚአብሔር አምላካችንን አክብረን እውነትህን ነው ጌታዬ በምግብ ብቻ አልኖርም ማገኝ ጉልበት ማገኝ ኃይል ማገኝ መስሎኝ ፒዛ እያልኩ በርገር እያልኩ እያቀያየርኩ ቂጣ እየቀየርኩ የእንጀራ አይነት እየቀየርኩ የምግብ ቤት አይነት እየቀየርኩ የወተት አይነት እየቀየርኩ ከሬስቶራንት ከሆቴል ሆቴል ገንዘብ ስላለኝ እየቀያየርኩ መደሰት አልቻልኩ። እውነትህን ነው ለድሆች ባበላ ለተቸገሩት ብረዳ አንተ የሰማዩን መንገዴን ታቀናልኛለህ። አብርሃም እንኳን ያ ሁሉ ሀብት ኖሮት ድንኳን ውስጥ ነው የኖረው። ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ሰሎሞን ሁሉ ከንቱ ነው አለ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በመጠኑ ኑሩ አሉ። ሁላቸው በመጠኑ ኖረው ያላቸውን በልክ የሌላቸውም እግዚአብሔርን ተስፋ እያደረጉ በየዘመናቸው በደስታ ኖሩ። እዚህ ምድር ላይ ያለ ወርቅ፣ አልማዝ፣ ብር፣ መኪና፣ ቤት አያጓጓም። እውቀት፣ ስልጣን፣ ውበት ይጠወልጋል፣ ይከረፋል፣ ይገማል፣ ይናዳል፣ ይበሰብሳል፣ ይወድቃል። ሰው በእግዚአብሔር ቃል ነው የሚኖረው አይደል እንዴ? አይደል ወንድሞች? አይደለም። ስለዚህ ምን አለ ቅዱስ ጳውሎስ ሐዋርያ ቅዱስ ማቴዎስ ምን አለ? የአይነቱ በጾምና በጸሎት ነው የሚወጣው፣ ያለ ጾምና ያለ ጸሎት የሃይማኖቱ አይወጣም ማለት። ስለዚህ ወንድሞች አሁን የጾም ሰዓት አይደለም፣ የጸሎት ሰዓት ግን ነው። ጾም አይደለም ማለት ግን እንደፈለጋችሁ ብሉ ነጥብ ጣሉ ተብሏል ማለት አይደለም። አሁን ሙስሊሞች ይጾማሉ ብዬ እኔ ምን ጾማቸው እስቲ ይዩት፣ ቀኑን ወደ ሌሊት እኮ ነው የቀየሩት ሙስሊሞች። አሁን ጾም ይመስለኛል የእስልምና ጾም እስቲ አስረዱኝ ካልገባኝ። እስልምና እንደውም በጾማቸው በደንብ ይበላሉ። ከጾማቸው በፊት ወሲብ ካደረጉት በላይ በጾማቸው ወሲብ ያደርጋሉ። ምክንያቱም ሌሊት ኡስታዞቹን እየሰማ ነው፣ ትልልቅ የሙስሊም አስተማሪዎች እየሰማ ነው። በጾም ቀን በረመዳን ወቅት የወሲብ ጉልበት የሌላት ሴት ደካማ ከሆነች እንደውም የተናቀች ነች፣ የተጠላች ነች ነው የሚሉት። የሰማሁት እንደዛ ነው፣ በጆሮ የገባው። ስለዚህ ምን ቀረባቸው? ወተቱ ነው? ስጋው ነው? ጾም ምንድን ነው? ስጋዬ ቅቤ ከማጣት ከሳ ሰውነቴም በጾም ደከመ እኮ ያለው ቅዱስ ዳዊት ንጉሥ እኮ ነው። ምግብ አጥቶ የሚበላው የሚጠጣው ችግሮት አይደለም፣ እየጸለየ ነው። ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግንሃለሁ እያለ የሚያመሰግነው የሚጸልየው ቅዱስ ዳዊት ስለማን ነው? ስለ ሀገር፣ ስለ ዓለም፣ ስለተቸገሩ ሰዎች፣ ማጣፊያ ስለጠፋው፣ ስለ ነዳጁ፣ ስለ ሀብቱ፣ ስለ መሪዎች፣ ስለ ቤተክርስቲያን አሰራር፣ ስለሚባክነው ጉልበት፣ ስለሚባክነው እውቀት፣ ስለሚባክነው ስልጣን፣ ስለሚባክነው ውበት፣ ስለሚታመሰው ትዳር፣ ስለተበጠበጠው ቤተሰብ፣ ስለ ጎረቤቶች፣ ስለ ሀገር ይጸልያሉ አባቶቻችን እናቶቻችን። ለጸሎት ደግሞ ጾም ያስፈልጋል። አሁን የጾም ሰዓት አይደለም ማለት እንደፈለግን የምናግበሰብስበት እንስሳ የምንሆንበት ሰዓት አለ። ኦርቶዶክሳዊ እንስሳ የለም፣ ኦርቶዶክሳዊ መልአክ ነው እንጂ ያለው። ስለዚህ ብዙዎቻችን ወንድመቶች እናት አባቶች ከቤተክርስቲያን ርቀን የአባቶቻችን ህይወት ጎድሎናልና ወደ አባቶቻችን ህይወት እግዚአብሔር ደስ ወደሚሰኝበት አባቶቻችን ወደ ኖሩት ህይወት ልንመለስ ይገባናል እና ራሳችን ልናስተካክል ይገባል። ሰው በምግብ ብቻ አይኖርም። በምግብ ብቻ አይኖሩ ምን ተጠቀሙ ይላል ቅዱስ ጳውሎስ። በምግብ የሰሩ ምን ተጠቀሙ? ምን አገኙ? በዕብራውያን መልእክቱ ላይ ይላል በምግብና መጠጥ አይደለም በዚህ የሚሰሩበት አልተጠቀሙም። ሰውነታችሁን እግዚአብሔርን መምሰል ብታስለምዱት ግን ለዚህ ምድር የሚጠቅማችኋል፣ ለሰማይ የሚጠቅም። እንዴት ይጠቅመኛል ለዚህ ምድር የምትሉ ወንድመቶች ካላችሁ ደግሞ ትንቢተ ኢሳይያስ ላይ ይመልስላችኋል። ምን ብሎ? እሺ ብትሉ ቃሌንም ብትሰሙ ትእዛዜንም ብታከብሩ የምድርን በረከት ትበላላችሁ። ደስ የሚያሰኝ ጸጋ ሰጣችኋለዋል። እግዚአብሔር መሶብህ ነው እንዲህ ይሞላል ምግብ ሳይበሉ ደስ የሚላችሁ የለም እንዴ? 40 ቀን የሚጾም እኮ አሉ። አሁን ኖህ ይሄ ነው ካልሞተም እስካሁን አለ። ስንት ዓመት? ከ4000 ዓመት 5000 ዓመት አካባቢ መሰለኝ አልሞተም አለ በህይወት። ምን እየበላ ምስጋናው? አየህ እግዚአብሔር መብላት። ሄኖክ አልሞተም፣ ኤልያስ አልሞተም አለ። ምን እየበላ? ያለ ምግብ መኖር ይቻላል። በማን ቃል? በእግዚአብሔር ቃል። አጋንንት እንዲርቅ፣ እርኩሰት እንዲወገድ፣ ጸሎትህ እንዲሰማ፣ የጎደለው እንዲሟላል፣ የጎደለሽ እንድታገኝ፣ ከእግዚአብሔር በረከት እንድታገኝ ከፈለግሽ ቅድስት ቤተክርስቲያን መምሰል ነው። በልክ መብላት፣ በልክ መኖር። የሰጠን ምግብ ደግሞ ስንጀምር አማትበን አመስግነን መብላት። ስንበላ
ደግሞ ስንበላ ለድሆች ግን እንደሰጠኝ ለሌሎችም አስባቸው ብሎ እግዚአብሔር በእኛ ምክንያት በጸሎታችን የሚረዱ ሰዎች ጋር እንደዛ ሌላቸው እግዚአብሔር ስለይፈልግ ነው። ምክንያቱም እግዚአብሔር የርብቃን ማህፀን 20 ዓመት የዘጋው ይላል ቅዱስ ዮሐንስ አፈወርቅ 20 ዓመት የዘጋው 20 ዓመት ይስሐቅ እንዲጸልይ ስለፈለገ ነው። ጸልዮ በይስሐቅ ጸሎት ከ20 ዓመት በኋላ ነው የወለደችው ርብቃ። እግዚአብሔር ለኢዮብም ኢዮብ ካልጸለየላችሁ እናንተ ሶስቱ ጓደኞቻችሁ አልምራችሁም እናንተ ምናምን አጽናኞች ናችሁ ያላቸውን እግዚአብሔር ኢዮብ ካልጸለየላችሁ አልምራችሁም ነው ያለው። ምርጃ ያስፈልጋል፣ ጸሎት ያስፈልጋል። ጾመኛ ነው እግዚአብሔር ሰጠ እግዚአብሔር ነሳ የሚል በችግሩም በደስታው የሚያመሰግን ሲሞላለት የማይመጻደቅ ያገኘውን የማይጨልጥ ያገኘውን አግበስብሶ የማይበላ በልክ የሚኖር ከ3000 ዓመት በፊት የነበረ ታላቅ አባት ኢዮብ አለ። እግዚአብሔር ሰጠ እግዚአብሔር ነሳ፣ ባገኘው ሰዓት አልበላሁም አልዋጥኩም፣ ያገኘሁትን ሁሉ አልጨለጥኩም፣ በልክን የኖርኩት የሚል ኢዮብ አለ። እና እንደ ጻድቁ ኢዮብ መሆን አንፈልግም። ድሆች አይደሉም እኮ ቤተክርስቲያን እኮ ድህነትን ናት የምታበረታታው። እንደውም ድሆችን እርዱ ነው የምትለው። ሀብታሙን እርዳ፣ ግን ሀብታም ስትሆን እንስሳ ሀብታም አትሁን ነው። ደንቆሮ ሀብታም አትሁን ነው። ደካማ ሀብታም አትሁን ነው። የዚህ ዓለም ምናምንቴ ገለባ የሆንክ ሀብታም አትሁን ነው። እንደ ኢዮቡን እንደ አብርሃም ሁን። 318 ሰራተኛ የነበረው እኮ ሰው ነው አብርሃም ማለት፣ በድንኳን ውስጥ የኖረው። የእንግድነት ዘመን እስኪፈጸም እኔ ቤት ሰርቼ በዚህ ምድር ላይ አልኖርም፣ የሰማያዊቷ ገነት መንግስተ ሰማያት አባቴ ለአዳም ተስፋ እንደገባለት ያን ተስፋውን አይቼ ወደዛ ብገባ ይሻለኛል ብሎ በድንኳን ውስጥ ነው። አንተ ከአብርሃም የበለጠ 300 ሰራተኛ አለክ፣ አንቺ አለሽ። ለምን እንመጻደቃለን? የሌለን ግን ብዙዎቻችን ኃይሌ ገብረስላሴ ቢመጻደቅ ይችላል አለው ሰራተኛ በሺህ የሚቆጠር። አቶ ሳሙኤል ታፈሰ የሰንሻይን ሪል ስቴት ባለቤት ቢመጻደቁ ይችላል። በ6000 5000 ሰራተኛ አላቸው። እንደዛ ነው መሰለኝ የሰማሁት። የቅድስት አርሴማ ቤተክርስቲያን አዲስ አበባ ውስጥ ያሰሩት አቶ ከተማ ምናምን ነው የሚባሉት የኢንተርኮንቲኔንታል ባለቤት እሳቸውም ቢሆኑ አላቸው ሰራተኛ። ኢንተርኮንቲኔንታል ውስጥ የሚያስተናግዱን ብዙ ሰራተኞች ናቸው። ከጥበቃ፣ ጽዳት፣ አብሳይ፣ ልዩ ልዩ የአስተዳደር ሰራተኞች ጀምሮ ሹፌሮች ምን ብዙ ሰራተኛ አለ። ስለዚህ ቢመጻደቁ እነሱ ያምርባቸዋል። ብርም አላቸው ሰራተኛም አላቸው። ግን እነሱ እንኳን ቢመጻደቁ ከአብርሃም አይበልጡም። ወንድማችን እህቶች ከአብርሃም አይበልጡም። ስላሴ ቤቱ አንኳኩቶ የገቡለት ሰው ነው አብርሃም ማለት። ሚስቱንም መቤቴ እያለ የሚያከብር እውነተኛ ባል ነው አብርሃም ማለት። መከነች፣ ጠወለገች፣ ከሳች፣ ደከመች ብሎ ተስፋ የማይቆርጥ ነው አብርሃም ማለት። ሳራ ጌታዬ የምትል የተወደደችን ሚስት ነች። እንዲህ አይነት ቤት ነው እግዚአብሔር የገቡት። ስላሴ የገባው እንዲህ አይነት ቤት ነው። እነሆ በደጅ ቆሜ አንኳኳለሁ፣ ደረጃችሁን ብትከፍቱልኝ እገባለሁ ያለው ጌታ አንኳኩቶ አብርሃም ቤት ገባ፣ ባረከላቸው፣ በአመቱ ይስሐቅን ሰጣቸው። ዛሬ የትኛው ቪላ ላይ፣ የትኛው አፓርታሜንት፣ የትኛው ኮንዶሚኒየም፣ የትኛው ቆርቆሮ ጭቃ ቤት ውስጥ ነው እግዚአብሔር የሚገባው? የትኛው መኪና ውስጥ፣ የትኛው ስልክ፣ ኮምፒውተር፣ ቴሌቪዥን ውስጥ ነው እግዚአብሔር የሚገባው? ከማን ጋር ነው የሚሰራው እግዚአብሔር? እግዚአብሔር በሁሉም ይሰራል። የያዝከው ስልክ ጭቃ ነው፣ አፈር ነው ብሏል የኔታቸው። የያዝከው ኮምፒውተር፣ ቴሌቪዥን፣ መኪና ጭቃ ነው። አዋቂዎች አብኩተው ጠፍጥፈው ብረት አድርገው ቆርቆሮ አድርገው ላስቲክ አድርገው አስተካክለው የሰሩት ስለሆነ ነው እንጂ ይሄ የምቀርጽበት ስልክ ጭቃ እኮ ነው፣ አፈር ነው። ከአፈር ከድንጋይ ከምድር ነው የተለየ። የተለያየ ማዕድን የምንላቸው ሁሉ አፈር ናቸው። ይበሰብሳል ዝም ብለው ማልጠቀምበት። እኔ መበሰብስ የለ እንኳን እሱ አፈር ነህና ወደ አፈር ትመልሳለህ ተብሏል። ወንድም እህቶች፣ እና የሙስሊሞች ጾም እኔ ጾም አይመስለኝም። ቀኑን ነው ወደ ሌሊት የሚቀይሩት። ቀን ሲደክሙ ሲተወልጉ አንዳንድ ቦታ ይውላሉ። እንደውም አይታችሁት ከሆነ በሙስሊሞች ጾም ገበያው ቅስቅስ ይላል። ለምን ይደክማሉ? በደንብ ማስተናገድ አይችሉም። ከዛ ሌሊት ያፍሱታል፣ ይጠርጉታል ያገኙትን። እንዲህ አይነት ጾም እግዚአብሔር እንደዚህ ያሰኛል። እኛ በኦርቶዶክስ ቤተክርስቲያን እንዲህ አይነት ስርዓት የለንም። ጾም ኦርቶዶክስ ነው። ጾም በትክክል ኦርቶዶክስ ነው። ከሚስትህ ከባልሽ ታቅበ ምግብ ቀንሰ ደስታ ቀንሰ በልክ መኖር። ደግሞ እንደዚህ ብሉ በሚባልበት 50 ቀን ነጥብ አለመጣል፣ በልክ መኖር። እግዚአብሔር ሰጠኝ ሀብታም ሳለሁ እግዚአብሔርን አመስግኘዋል። ድሃ ሆኜ አጥቼ ደግሞ እንዴት ነው ማማረው ያለው ኢዮብ ሀብታም ሳለ አገኘው ብሎ የማይገምጥ አጣው ብሎ የማይላላጥ ነው፣ የማይጨማለቅ ነው። እንዲህ አይነት ነው። ይቅርታ ቃሉ እንግዲህ ያስፈልጋል፣ ግዴታ ነው። ብዙዎቻችን 50 ቀን ስለሆነ ብዙ መጠጥ ቤቶች ሞልተዋል። አሁን ብዙ የስጋ ቦታዎች ገበያ በዝቶባቸዋል። ብዙ ከተማዎች ላይ ሀብት ያላችሁ በተለይ ገንዘብ ያላችሁ፣ እኔስ ገንዘብ ስለሌለኝ ሊሆን ይችላል። ገንዘብ ያላችሁ ወንድም እህቶች አሉኝ፣ ቤተሰቦች አሉኝ፣ በጣም ሚሊዮነሮች ነው የማውቃቸው። ደግሞ ብዙ ወዳጆች አሉኝ 100 ሚሊዮን ምናምን የሚያንቀሳቀሱ ይኖራሉ። ማውቃቸው አሉ፣ ይረዱኛሉ፣ የሚረዱኝም አሉ። ረጅም ወደ ተረጅነት ስለተቀየርኩ ነው ለጊዜው። ለምን ተቀየርኩ? ይኸው እንደዚህ እንድሰብካችሁ ነው፣ እንዳስተምራችሁ። እናንተ ደግሞ ሰብስክራይብ ብታደርጉ ረጅ ሊሆን ይችላል። ተመልሽ ይህን አገልግሎት ብታግዙ ብትደግፉ፣ ይህ ነገር እኮ ጥሩ ነው የምትሰራው። እንደው እንደዚህ ብታደርጋት እስቲ ይህችን ብር ያዛት ለዓመት ትሆናለች፣ እንቅስቃሴ ትራንስፖርት ይጠቅማል ብላችሁ እናንተ የሆነ ነገር ማገዝ የምትችሉ እግዚአብሔር የባረካችሁ ሰዎች ብትኖሩ፣ እንደዚህ ደግሞ ይህም እኮ አገልግሎት ነው፣ ስራ ነው። ጆሯችሁ ክፉ ነገር በሚሰማበት ዘመን የእግዚአብሔርን ቃል መስማት የምትፈልጉ ሰዎች የቤተክርስቲያን ቃል የተማርነውን ሳሰማችሁ፣ የተማርኩትን የሰማሁት ሳሰማችሁ፣ እንደው ይጠቅማል፣ ይበጃል፣ ይህ አገልግሎት ቢኖር የምትሉ እንደው ቢያሻሽለው፣ ቢያጠናክለው፣ ትልልቅ ሰዎች ቢያቀርብ፣ ከትልልቅ ሰዎች ጋር ውይይት ቢያደርግ ብላችሁ የምታስቡ፣ መጽሐፍት ሪቪው ቢሰራለን ብላችሁ የምታስቡ ሰዎች አገልግሎቱን ብትደግፉ ደስ ይለኛል። ሰብስክራይብ ማድረግ የምትችሉ ሰብስክራይብ አድርጉ። በጸሎት የምታስቡኝ ኃይሌ ጊዮርጊስ ነኝ። ምንድን ያልኳችሁ ዛሬ 50 ቀኑን አታባክኑት። ኢዮብ ባገኘው ሰዓት ላይ አልበደልኩም እንዳለ ባገኛችሁ ሰዓት ላይ ጾም በተፈቀደለት ሰዓት ላይ በጾም እናመሰግነዋለን። ባልተፈቀደለት ሰዓት ላይ እንደዚህ 50 ቀን በሆነበት ሰዓት ብሉ በተባለበት ሰዓት እንስሳ አይደለንም እኛ ኦርቶዶክሳውያን ነን። በልክ ነው መኖር ያለብን፣ በልክ ነው።
ለሰውነታችን ልክ ነዳጅ ከመጠን በላይ ብትሰጠው መኪና የሚሆን አይሄድና ይላተም ይጋጭ የለ አንተም ከመጠን በላይ ብትጎርስ ከመጠን በላይ ብትጠጣ ብቻለት ትገባለህ ቱቦ ውስጥ ወይ ከግድግዳ ትጋጫለህ ወይ ሚስትን ታጋጫለህ ወይ ልጆችን ታጋጫለህ ወይ ይዞርብሃል በቃ ሆድ ሲሞላ ጭንቅላት ስለሚደፈን ማሰቢያ ይበላሽና ራስን ታጠፋለህ ወይ ሰው ታጠፋለህ። ስለዚህ በመጠኑ ነዳጅ እንደፈለገ ስለመጣ አይረገጥም አይጫንም። የፈለገ ነዳጅ ቢመጣ እንደፈለግ ረግጠህ ለዛው ማን ነዳጅ ጠፍቶ ስለዚህ ለሆድ ነዳጅ ተገኘ ብለህ የሆድ ነዳጅ ዝም ብለህ አግረስብሰን አንብላ። እኔም ራሴን ደካማ ነኝ ስለማውቀው ነው። ወንድም እህቶች ሳገኝ እንዴት እንደሚያደርገኝ ስለማውቀው ነው። አትሁኑ። ለምን? እናንተ መላእክት ናችሁ። እናንተ ቅዱሳን ልትሆኑ ነው የተፈጠራችሁት። እናንተ መንግስተ ሰማያት ልትገቡ እግዚአብሔር አምላካችሁ ሆኖ መኖር ነው የሚፈልገው። እግዚአብሔር ሊባርካችሁ ነው የሚፈልገው። ከእግዚአብሔር ጋር ተባበሩ። ሰው በእግዚአብሔር ቃል ነው የሚኖረው፣ በምግብ ብቻ አይኖርም በሉት። በእግዚአብሔር ቃል ነው የሚኖረው፣ በምግብ ብቻ አይኖርም በሉት። በመጠን ኑሩ። አይ እንዴ ሁሉ አልበላም። ይሄማ አንተ ራሱ ትጾም የለን የጋኔኑ ሰይጣኑ አትበላም አይደል? አንተ እኔ ለምንድን ነው ከመጠን በላይ ካንተ አንሽን እንዴት ማግበስብሰው ሆድ ሰጠኝ እንጂ እንስሳ ሁን አላለኝም በሉት ሰይጣኑ ይላል። ካህና ለኢትዮጵያ ያገኘው ገጽ ላይ ያሉት አባ መነኩሴው ግብጻዊ ያስተማሩት እና ይሄው ነው። 50 ቀኑን እንጠቀምበት፣ ነጥብ አንጣልበት፣ እንጽደቅበት እንጂ አንርከስበት፣ እንቀደስበት። የበለጠ መንፈስ ቅዱስን ለማግኘት እንዲያድርብን የጌታችን እርገት እንዲስማማን በየዕለቱ በ50 ቀን በረከት እያፈስን እንጂ ነጥብ እየጣልን 50 ቀኑን እንዳንጨርሰው ወንድም እህቶች ክርስቲያኖች በያላችሁበት ለማስተማር ለማሳሰብ ፈልጌ ነው። ያጠፋሁት ካለ ይቅርታ። በጸሎት የምታስቡኝ እንዳልኳቸው ኃይለ ጊዮርጊስ ነኝ፣ አስቡኝ። ማገዝ የምትፈልጉ ደግሞ አግዙ። ይሄ አገልግሎት ቢኖር የምትሉ ሀሳብ መስጠት የምትችሉ ሀሳብ ስጡ። ሰብስክራይብ የምታደርጉ በድጋሚ የጠየኳችሁ ይቅርታ፣ ሰብስክራይብ አድርጉ። መልካም የፋሲካ ቀን የፋሲካ ሳምንት የ50 ቀን ይሆንላችሁ። እንዳንድ ቀን ነው በእግዚአብሔር ፊት ብቻ 50 ቀን እንዳንድ ቀን ነች፣ የደስታ ቀን ነች። ስለዚህ በአንድ ቀን የደስታ ቀን በልክ ነው የሚኖረው፣ በመጠን ነው የሚኖረው የሚለውን ነጥብ አይጣልበትም የሚለውን ለማሳሰብ ነው። ሀሳብ አስተያየት ስጡ፣ አትጥፉ፣ ይመቻችሁ። ደስታ በጌታ ደስ ይበላችሁ። ነጥብ አጣሉ። ደስ ይበላችሁ በምግብ አይደለም፣ በጌታ ደስ ይበላችሁ። እና በመጨረሻ ይህ አይነት ከጾምና ከጸሎት በስተቀር አይወጣም ብሏል። ጾም ማለት ምን ማለት ነው? በፋሲካ ጾም አለ የለም? እስከ 6 እስከ 9 እስከ 12 ጾም የሚባል የለም። በፋሲካ ግን እንደፈለግን አንበላ፣ በልክ ነው የሚኖረው። ምክንያቱም ያለ ጾምና ያለ ጸሎት የማይወጣ ስላለ በመጠን በልክ መብላትም ጾም ነው። መከልከል ማለት ነው ጾም ትርጉሙ እኮ መከልከል፣ መገደል፣ ማጠር ማለት መከለል ማለት ነው ጾም። ከመጠን በላይ አላደርግም። አንተ እንኳን የማትበላ ሰይጣን እያለ እኔ እንዴት ለምግብ ተገዥ ባሪያ አሽከር ሆናለሁ? እና ከዛ ጭንቅላቴ እንዴት ይደፍንብኛል? እንዴት ለጌታዬ አሽከር መሆን የሚገባኝ እኔ ለጌታ ባሪያው ነኝ ያለች እመቤታችን እያለች የምትጾም እናት እያለች የምትጸልይ እናት እያለች የሚጸልዩ አባት እናቶች እንዴት ለምግብ አሽከር ሆናለሁ ብለህ ነው። ይሄን 50 ቀን ያለ ጾምና ያለ ጸሎት ጋኔን አይርቅም ብለን ከእግዚአብሔር ጋር ተመሳስለን ጸሎት አብዝተን መጽሐፍት እያነበብን በእግዚአብሔር ቃል ነው ደስ የሚለው። እሺ ብትሉ ቃሌን ብትሰሙ ብትታዘዙኝ የምድርን በረከት ትበላላችሁ፣ ደስ ያሰኛችኋለሁ በተሰማራችሁበት ያለው ጌታ ዛሬም ደስ ሊያሰኘን ዝግጁ ነውና እንደዚህ ላለው የቅዱሳን አምላክ የአቡነ ኪሮስ አምላክ አጋዕዝተ ዓለም ቅድስት ሥላሴ በረከቱ ረድኤቱ እንዲያድለን ቅዱስ ፈቃዱ ይሁንልን። ጀምሮ ከማቋረጥ ተቀድሶ ከመርከስ ቀርቦ ከመራቅ አግኝቶ ከማጣት በእውነት አሉ ነበሩ ተብሎ ከመቀረት ጀምሮ ከማቋረጥ ቀርቦ ከመራቅ ሁላችንን ይጠብቀን። ባገኘነው ለመጠቀም በልክ በመጠን ለመኖር ነጥብ ላለመጣል እግዚአብሔር አምላክ ይርዳን። ይህን 50 ቀን ለበረከት ለማግኘት ወደ እግዚአብሔር ለመጠጋት እንዲመች እንጂ በልክ የምንኖርበት እንጂ ያገኘነውን ማንወጥበት ይልቅ መንፈስ ቅዱስን የእግዚአብሔር ቃልን ከበፊቱ ከጾሙ ከ55 ቀኑ ከጾመ ሕርቃል ከጌታችን ጾምና ከሕማማቱ በላይ በረከት ለማግኘት በመጠን የምንኖርበት የምንከለከልበት እና በአግባቡ የምንኖርበት የጌታን በረከት ለማግኘት መንፈስ ቅዱስ እንዲያድርብን ጸጋውን እንዲያለብሰን በረከቱን ረድኤቱ እንዲያድለን ኃይል እንዲሰጠው ላለን ነገር ኃይል እንዲሰጠው ጉልበት እንዲሰጠን በመጠንና በልክ የምንኖርበት እንዲሆንልን እመኛለሁ። እኔም በጸሎት አስባችኋለሁ። እናንተም አስቡኝ። ይመቻችሁ፣ አትጥፉ፣ አይዟችሁ። በልዩ ልዩ ችግር በረሃብ በጦርነት በችግር በስጋት በውጥረት በክፉ በብዙ ክፋት ውስጥ ያላችሁ ደዌ ያለባችሁ ወንድም እህቶች አይዟችሁ። መሐሪው አምላክ እግዚአብሔር በዚህ ውስጥ እለፉ ብሎ ነው የሚያሳልፈን። በያለንበት ማለፍ ትችላላችሁ ካለ ትችላላችሁ። በጦርነት ያላችሁ በረሃብ በችግር ያላችሁ እንደኔ ስራ ፈታችሁ አይዟችሁ። በአውሎ ነፋስ በወጀብ ውስጥ መንገድ ያለው ጌታ ነው። ጴጥሮስን ውሃ ላይ ያስኬደ ጌታ ነው። ኤልያስን አየር ላይ ያስኬደ ጌታ ነው። በደመና ያስኬደ ጌታ ነው። ሄኖክን ዝም ብሎ እንዴት እንደወሰደው በማናውቀው መልኩ የወሰደ አምላክ ነው ያለው። ስለዚህ መንገድ አለ። ዳንኤልን ከአንበሶች ጉድጓድ ከአንበሶች ከአፍ የጠበቀው አናንያ አዛርያ ሚሳኤልን ከእሳት አፍ የጠበቀ አምላክ አይዟችሁ። ባለንበት እሳት በሆነብን አንበሳ በሆነብን ኑሮ በሚጠብሰን ልጆቻችን ጋር ከወላጅ ከቤተሰብ ከትዳር አጋራችሁ ጋር መስማማት ያቃታችሁ ከመንግስት በምርጫ ምክንያት ስጋት በተለያየ ነገር ውጥረት ውስጥ ያለ ወንድም እህቶች አይዟችሁ። እግዚአብሔር አለ። ሰላሙ የእግዚአብሔር ነው። ፍቅር የእግዚአብሔር ነው። ደስታ የእግዚአብሔር ነው። አስተዳደር ብቃትም እግዚአብሔር ነው። እግዚአብሔር ካልጠበቀ ጠባቂ ቢልክም ምንም አያመጣም። አንተ ቤት ብትሰራ አንቺ ቤት ብትሰሪ ምን ጠቀምሽ? እግዚአብሔር ከሌለበት ባዶ ነው። ስለዚህ በልክ ኑር። አይዞን። በመከራ ያለን በጎደለን ነገር እግዚአብሔርን ለምን። ያለ ጾምና ያለ ጸሎት ጎዶሎ አይሞላም፣ አጋንንት አይርቅም። እና በልክ ጾም ማለት መገደብ ማለት ነው፣ ማጠር ማለት ነው፣ መከለል ማለት ነው፣ መከልከል ማለት ነው። ከምን ከጥጋብ ከድንቁርና ከክፋት መከልከል በልክ መኖር ማለት ነው። እና በልክ ኖረን መንግስተ ሰማያትን ለመውረስ ነጥብ የማንጥልበት 50 ቀን እንዲሆንልን ፈቃዱ ይሁንልን። ስላረዘምኩባችሁ ይቅርታ። ይመቻችሁ፣ አትጥፉ። ይመቻችሁ። ዛሬ አቡነ ኪሮስ አይደል? ሚያዝያ 8 ቀኑ እንደዚህ ነው የሚሄደው። አይዟችሁ፣ አትጥፉ። ይመቻችሁ።